አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እንዲሁም ክርስቲያኑ ግንቼ ሰላም ብያለሁ። ሰላማችሁ ብዝት ይበልልኝ። ያው ሰሞኑን ጠፍቻለሁ። ስራ ቢዚ ስለሆንኩ ነው መሰለኝ ዩቲዩብን በቃ የረሳሁት ታርኩ ማለት ነው። ኢትዮጵያ ብገባማ እንዴት ሊሆን አስታልኛው ለራሳ ነው ወይስ መክሪ እና እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር አልሐምዱሊላህ ወለከል ሐምዱ ለከሽኩን አዳዲስ ነገሮችን እንኳን እያየሁ መስራት አልቻልኩም ማለት ነው። ለምሳሌ አልተመቸኝም በቃ ይሄኛል ማለት ነው። ተምነግራችሁ እንደገና ደግሞ እንጃ በቃ ኩላህን ገበላ ምስቲ እናውጋ ማለት ነው። ያው ቢያመልጠኝም ዛሬ ግን አወራለሁ። ምክንያቱም ሳምንት አልሆነውም እርግጠኛ ነኝ የቲክቶክ አዋርድ ላይ ያላየነው ነገር የለም። አይናችን ምሽም ተተገለጠ የማየው ነገር የለም ማለት ነው። ወንዶችዬ ፎት እያላችሁ እና ብዙ ሞዴሎችን አየን። የአንዷ ሞዴል የመውሸት በጣም ከምነግራችሁ በላይ ከፍ ያለ ውሸት ከከፍታም ጋኒ እኔ እንጃ ከእውነታ የራቀ እንደው ብላ አለይኩም። እሺ ከሷን ጀምር እንበልና እሺ ወኔ ላይ ሁላችንም ወጣ ያልን አውቃለሁ። ኢማን ካለው ሰዎች አንመደብም። ነገር ግን አላደል በድርበቡ ሲሆን ጥሩ ነው ሁሉም ነገር። ጥፋትን በድርበቡ ሲሆን ጥሩ ነው፣ ልማትም እንደዛው ማለት ነው ወንዶቼ። እና ኢንተርቪው ስትደረግ 3 ሚሊዮን ያወጣውበት አለች። ቢገርማችሁ እኔ ገረመኝ። ሼል ላይ ያልብስ ከ25 እስከ 30 እስከ 50 ብር አለ። ያው የራሱ ስታይል ስላለው ማለት ነው። ወንፊት ነው የሚመስለው። ዙባላኪስ በስታ ላይ አርጋ ብለብስ ምርጥ ነበር። ምክንያቱም ቢያንስ እንኳን እርቃኑ አይታይም። አንደኛ ባንቷ ይታያል። በጣም የወጣ አለባበስ ነው። ደረቷ ላይ ያንጠለጠለቻት የሆነ እንደ ሀዲድ ነገር አለች። ሀብል ናት መሰል አላሁ አለም። እሷ እንግዲህ ጡት ማስያዣ ማለት አለበሰችም ምናምን ነገር። እኔ የራሴ ወንጀል አለብኝ፣ እሷን ወንጀል ልሰበስብ አይደለም። ነገር ግን ኢንተርቪው ስትደረግ ምን ብትል ጥሩ ነው ለቤተሰቦቿ አለች። ይሄ ያምርብኛል፣ ይሄ ያስጠላብኛል ብዬ መጀመሪያ አይቻቸው ነው የምለብሰው እንጂ ቤተሰብ እንትን ብሎኝ አይደለም። እኔ ገረመኝ። እኔ ድሮ ማለት ነው እኛ እንዲያው እመዬ ጀዛከላህ ኸይር ነው የምልሽ ማለት ነው። አክስቴ እንትን ማለት ነው ጉርድ ያሰፍተን ከኋላ ቀዳዳው አለኮ የቅዱ ማለት ነው ወደ ላይ ወዲ ባታችን በጣም የሚያሳይ ከሆነ ሂዲያ ያንን ትሰፋዋለች ማለት ነው። ታስወልቀና ላይ ትሰፋዋለች። ባታችሁ ምንድነው ቡቅል እያረጋችሁ የምትሄዱ? ሴል የምትደፈረው እኮ በሰውነቷ መታየት ነው። ሻሽ እዚህ ላይ አድርጉ፣ ደረታችሁ አይታይ፣ ጣል አድርጉበት ነበር። ለካ እውነት አላት እላለሁ። አንዳንድ ነገሮች ማለት ነው። የተሰጣ ነገር ምንም ጥቅም እንደሌለው ነው እያስተማረችን የነበረው። የተሰጣ ነገር ሁሉም ዝንብ ቆሻሻ ዝንቦች እንደሚያርፉበት ነው እያስተማረችን የነበረው። የዛ ጊዜ ድሮ አይገባንም እንጂ አሁን እኔ ሲገባኝ እንደዛ ነው ማለት ነው ወዶች። የምሬ ነው። እኔ የዛ ጊዜ ክርስቲያን ነኝ፣ ኦርቶዶክስ ነኝ። ነገር ግን የፈለገ ይሆናል እንጂ ጉፍታ አንገታችን ላይ ሳንጥል፣ ሻሽ አንገታችን ላይ ሳንጥል በቃ ጉርዳችን ቀዳዳው ተሰፋ አለቀልን ማለት ነው። ትመክረናለች። ሴሊ ስትገላለጥ ደፋሪዋ ብዙ ነው ትል ነበር። ትክክል ናት። እና ያችን እህታችን ሳይ በጣም ግርም ማረገኝ ማለት ነው። ወላሂ ብዙ ክርስቲያኖችን አይቻለሁ። ምርጥ ዲዛይን ቀሚሶች ለብሰዋል። ምርጥ ማለት ነው ደስ የሚሉ ሙሉ ቀሚሶች የለበሱ ወላሂ። አሁን እነዚያ ሴት ናቸው። በቃ ሴት ማለት ቀሚስ ስለብስ ነው የሚያምርባት። ቢያንስ እንኳን አካላችንን የሚሸፍን
በተለይ ጥንቃቄ ማድረግ ያለብን እፍረተ ገላችን እንዲታይ ማድረግ የለብንም። የልብሶች እኮ አይነት አላቸው፣ ያለባበስም አይነት አለው፣ ያመራረጥም አይነት አለው። ሀቂቃ ማለት ስንት ዲዛይኖች ወላሂ እያስተዋወቁ ስንት ሞዴል ልብሶችን እያስተዋወቁ አንቺ እንደዛ እርቃኗን መሄዷን እንጃ በጣም ያስፈራ ነበር ሀቂቃ ማለት ነው። አንዱ ደግሞ የወር አበባ መጥቶበት ነው እንደ ይላሉ። በዛቅ ነው የወቁት ማለት ነው። እነዚህ እየተጠቀሙ ያሉት ውዶች እናንተ አልገባችሁም እንጂ አሁን አንዷ ለምሳሌ ይሄ የባብ ስዕል ያለውን ጸጉሯን ተሰርታ ስታይሏ ራሱ እንደዛ ነው ተሰርታ የመጣችው። አይታችኋቸው ሞዴሎች ራሱ ማለት ነው። እና ይሄ እያስተላለፉ ያሉት የኛን ሀገር ባህል ሳይሆን የውጭዎችን የእንግሊዞችን አሊያም ደግሞ በቃ አይደለ የሆነ ጣዖት አምላኪዎችን እንትን ነው እያሳዩን ያሉት ስዕል ማለት ነው። በጣም ያስፈራራል። አሁን ደግሞ ጥቁር ለባሹ ጓንት ለበሰ፣ ጥቁር በጥቁር ለበሰ፣ ጥርጥር ያለ ወይ የወንድ ሱሪ አትሉት ወይ የሴት ሱሪ አትሉት። ከዛ ሻንጣውን አነገበ ወጣ። አለባበሳቸው ጨርሶ የሆነ ጥቁር አፍሪካዎች የሚለብሱት ይሆናል አይደለ? እነዚህ እኔ እንጃ ብቻ ምን ልበላችሁ፣ ወጣ ያለ ልብሶች የኛን ሀገር ባህል የማይወክሉ ልብሶችን ለብሰው አይቻለሁ። ደግሞ ደስ ያለኝ ነገር እብድ ሆኖ የመጣው ልጅና የባህል ልብስ ለብሶ የመጣው ያ ካሜራው ላይ በስክሪፕቶ የፈረመው ማለት ነው። እሱ ወደ ሳይንት አካባቢ መሰለኝ እና የወሎ ባህል ልብስ ለብሶ የመጣው እሱ አሁን ቢሸለሙ ደስ ይላል። መሸለምም ሲገባቸው ነው። የምሬ ነው። ሀያት በቲክቶክ ስሟ ምንድን ነው የምትሏት እናንተ? እሷ አሁን ቆንጆ ልብስ ለብሳለች። ሽልማቱን ሲገባት ነው። ምክንያቱም ቲክቶክ ላይ እሷ ጥሩ ተጽዕኖ ያመጣችው ለቲክቶክ እሷ ነች። እኔ ስለተሸለመ ደስ ነው ያለኝ። እንደገና ደግሞ ከሷ የሰማሁት ደስ ነገር የሚለው ነገር ምንድነው? ይሄን ሁሉ ያደረገልኝ ጌታዬ ነው። ለሁሉም ነገር አልሐምዱሊላህ። ስለዚህ አሁን እኔ ማድረግ ያለብኝ ነገር መኪናይቱን መጀመሪያ ከመንዳቴ በፊት ሰደቃ ወጣላታለሁ አለች። አያችሁ፣ በዚህ መካከል ሆና ጌታዋን አለመርሳቷን ነው እያሳየች ያለችው። አባቢ የሷ ልብስ የሷ እንደዚህ መሆን አያሳስባችሁ። እሱ ፈጣሪ ይቅር ካላት እናንተ ምን ቤት ናችሁ? ሀቂቃ ማለት ነው። እኛ ምን ቤት ነን? እኛ እሷን የምንወቅስበት እኛ ምንድን ነን? እሷን የምንወቅስበት ምንም ነገር የለ። ዩቲ ናቲ ነው የምትሏት አለኩላህ ሀያት ነው ስሟ፣ ትክክለኛ ስሟን ሳይ እና እሷን የምንወቅስበት አፍ የለንም። ለምን መሰላችሁ? እኛ ከእሷ የተሻለ ምን ነገር አለን? ምን ነገር አለን? እስሊንገራችሁ ምንም ነገር የለንም። ስለዚህ እኔ አንዳንድ ነገሮችን የምወድላት ነገሮች አሉ ማለት ነው ወዶችዬ። ወላሂ እውነቴ ነው። እሷ ብር ስላላት ብር የምታገኝበት መንገድ በጣም የሰፋ ስለሆነ ነው እንጂ ነገም እንደዚሁ ብር ባገኝ ከሷ ያላነሰ ተግባርን ወይ ጥሩን ከሆነ ጥሩ መጥፎን ከሆነ መጥፎን የማላደርግ ዋስትና ምን አላችሁ? ምንም ዋስትና የለንም። ብር ያጠፋልም ያለማልም ወዶችዬ ማለት ነው ሀቂቃ። እና ብዙ ባህሎችን አይቻለሁ፣ ደስ የሚሉ ባህሎች። አሁን እብዱን መስሎ የመጣው ኢንተርቪው ሲጠየቅ አሁን አለ አንተ የሆነ ጁዝ ነገር እንዳይፈስብህ ጥንቃቄ ታደርጋለህ አለ። ዘንጠመታል አለ። እኔ በስታይል በቃ አለ አይደለ ምንም ቢፈስብኝ ምንም እንትን ቢሰበርብኝ ምንም ቢልብኝ በቃ እሱ ላይ እንትን ቢልብኝ ስታይል ልቀበለው በቃ ሁኜ ነው አለ የመጣሁት። ምንም የምጠየፈው ነገር የለኝም። ምንም ቢፈስብኝ ተቀብዬ ለመሄድ ነው አለ የመጣሁት። ደስ የሚል አገላለጽ ነው። እኔ በተለይ ተመችቶኛል ማለት ነው። እንደዛ የባህላቸውን እንትን አለ አይደል ያስተማሩት እንትሮች በጣም ደስ የሚሉት እና የዘንድሮ የቲክቶክ አዋርድ ደስ የሚልም ነገር አለው፣ ደስ የማይልም ነገር አለው። ነገር ግን አገራችን በዙ ተቀጠለች። የውጭ ሀገራትን ልምድ የምንለምድ ከሆነ አገራችን እየተጎነጠለች ነው የምትመጣው ብዬ ነው የማስበው። አሁን አዋርዱ በተደረገ በበነጋው እንደዛ አሁን ያ ቀይ ለባሹ መድሪ ስሙን አላውቀውም። እሱ አሁን ለጨረታ ልብሱን አቀረበው።
ምን አስቦ ነው እሱ ላይ ያስጠላው ልብስ ማን ይለብሰዋል ብሎ ነው የሚያስበው ማለት ነው። እና እኔ እንጃ አለባበሳችን የራሳችን ሀገር የራሳችን ባህል የራሳችን የኢትዮጵያዊ ወግ ቢሆን የተሻለ ነው ብዬ መጥቷለሁ ማለት ነው። ውዶች እናንተስ ምን ትላላችሁ? ምን አስተያየት አላችሁ? ቲክቶክ አዋርድ ላይ ምን ተማራችሁ? ምንስ ተገነዘባችሁ? ምንስ ታዘባችሁ? እስቲ ንገሩኝ ውዶችዬ፣ ኮሜንት ላይ አስቀምጡልኝ። እወዳችኋለሁ ላላህ ብዬ ከኔ በላይ ደግሞ አላህ ሱብሃነሁ ወተዓላ ይወደዳችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።